ዘማሪት ሶፊያ ሽባባው ምን አገኛት? እጅግ ያሳዝናል። የሁለት ሴት ልጆች እናት ተገድላ መገኘቷ ተሰምቷል። እጅግ ያስደነግጣል። የእግዚአብሔር መንፈስ በውስጡ ከሌለበት ማንኛውም መልካም ስራ መልካም አይደለም። መልካም ሁኔታ አይደለም። መልካም ሰው አይደለም። መልካም ነገር አይደለም። ማንኛውም ሁኔታ መልካም አይደለም። ስለ ትዳር እናስተምራለን። ትዳር ፍቺንም እናንቺም እናወራለን። ስለኛ ስለ ግል የትዳር ህይወታችን ግን አናነሳም። ሶፊም ሌላ ህይወት ውስጥ ነች፣ ሌላ ህይወት ውስጥ ነው ያለሁትና መመለስም ቦታ የምንመለስበትም ቦታ ላይ አይደለም ያለነው። የሁለት ሴት ልጆች እናት ተገድላ መገኘቷ ተሰምቷል። እጅግ ያስደነግጣል። ተገድላ ተገኝታለች። ገዳዩ ደውሎ አትፈልጓት፣ እኔ ገድያታለሁ፣ አስክሬኗንም እዚህ ቦታ ታገኙዋታላችሁ አለም። ሃይማኖት ደስታው ትባላለች። የሁለት ሴት ልጆች እናት ናት። ሮብ ሚያዝያ 15 ሶራምባ አካባቢ ከሚገኘው ቤታቸው ልጆቿን ከትምህርት ቤት ለማምጣት እንደወጣች ሳትመለስ ስትቀር ጎረቤት ወዳጅ ዘመድ በፍለጋ ተንከራተቱ። ባለቤቷ ቀሲስ ወደኛ ደውለው እየተንሰፈሰፉ በእንባ ታጅበው የልጆቼ እናት ወጥታ ቀረች፣ እባካችሁን አፋልጉኛሉ። በሶስተኛው ቀን ግን ገዳዩ ደውሎ አትፈልጓት፣ እኔ ገድያታለሁ፣ አስክሬኗንም እዚህ ቦታ ታገኙዋታላችሁ አለም። በቁጭትና በመሪር ሐዘን እናት ሃይማኖት ተቀበረች። በጣም ያሳዝናል። አንጀት የሚበሉት ህፃናቱም ያለ እናት ቀርተዋል። ወንጀለኛውን ለመያዝም ፖሊስ በጥረት ላይ እንደሚገኝም ተሰምቷል። ዘማሪት ሶፊያ ሽባባው መሰናክሉን ለሚያመጣ ወየው ስትል እጅግ አስደንጋጭ መልእክት አስተላለፈች። የኢየሱስ ክርስቶስን ብቸኛ የዓለም ቤዛነት አለመናገር ዕዳ ነው። የትውልድ ባለዕዳነት መናገርም ከዕዳ ነፃ መውጣት ነው። ወየው ይህን እውነት ለሚቃወሙና በተጨማሪም ሰዋዊ ንግግር ያድበሰበሱ ትውልድን ለሚያሰናክሉ እውነትን በመናገሩ ላይ መከራ ለሚያመጡ ሁሉ ወየውላቸው። አንደኛ ቆሮንቶስ 9:16 ላይ ወንጌልን መስበኬ አያስመካኝም፣ የምሰብከው ግዴታዬ ስለሆነ ነው፣ ወንጌልን ባልሰብክ ግን ወዮልኝ ስትል ነው ዘማሪት ሶፊያ ሽባባው እጅግ አስደንጋጭ የሆነ መልእክቷን ያስተላለፈችው። እንዲሁም በተጨማሪ ዘማሪት መስከረም ጌቱ እንዲህ ስትል መልእክቷን አስተላልፋለች። ኢየሱስ በድለውት ያሳምሙትን ራሱ ሊያክመው ብቻውን ተገረፈ፣ ተሰቃየ፣ ሞተ፣ ብቻውን አዳነን። ሰዎች ብዙ ወዳጅ እያላቸው አንድ ጠላት ያሉትን ሰው ለመቀበል ዘመናቸውን ያውጠነጥናሉ። እርሱ ግን ተበድሎ ሁላችንንም እንታረቅ ብሎ ለበደሉ ካሳ ራሱን ሰጠን። በእጁ በፈጠረው ሰው መወጋቱን መበደሉን እርሱ ራሱ በከፈለው ዋጋ ረሳው። በእርሱ መካከለኝነት ከእግዚአብሔር ጋር ታርቀናል። የኢየሱስ የመስቀሉ ሥራ እግዚአብሔር የሰውን ልጅ ሁሉ ወደ እርሱ የጠራበት የፍቅር ደብዳቤ ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ስትል ነው ዘማሪት መስከረም ጌቱ ይህንን ያልተጠበቀ መልእክቷን ያስተላለፈችው። አንድ ባለጠጋ ወጣት ጌታ ኢየሱስ ጋር መጣና መምህር ሆይ የእግዚአብሔርን መንግስት ወርስ ዘንድ ምን መልካም ስራ ልስራ ብሎ ጠየቀው። ጌታ ኢየሱስም ስለ መልካም ነገር ለምን ትጠይቀኛለህ? ከአንዱ በስተቀር ሌላ መልካም የለምና አለው። አያችሁ፣ ትንሽ ፖዝ እናርግና እችን ቃል እናስተውላት። ስለ መልካም ስራ ለምን ትጠይቀኛለህ? ለካ የእግዚአብሔር መንፈስ በውስጡ ከሌለበት ማንኛውም መልካም ስራ መልካም አይደለም። የእግዚአብሔር መንፈስ የሌለበት ማንኛውም መልካም ነገር መልካም አይደለም። ማንኛውም ሁኔታ መልካም አይደለም። መልካም ሁኔታ አይደለም። መልካም ሰው አይደለም። መልካም ነገር አይደለም። መልካም ራሱ እግዚአብሔር ነው። ከአንዱ ከእግዚአብሔር በስተቀር መልካም የለምና ነው። ከዛም ቀጥሎ ሕግጋቱን ታውቃለህ አለው። አትስረቅ፣ አትግደል፣ አታመንዝር፣ እናትና አባትህን አክብር ብሎ ጠቀሰለት። ወጣቱም እነዚህንማ ከሕፃንነቴ ከልጅነቴ ጀምሬ ስፈጽማቸው የኖርኳቸው ናቸው አለው ልቡን ሞልቶ። ጌታ ግን ሊያሳየው እየፈለገ ያለው በሕግጋቱ እንደሚጸድቅ ሳይሆን ሕግጋቱ ያለ እግዚአብሔር መንፈስ ያለሱ ያለ ራሱ ያለ ኢየሱስ ያለ ክርስቶስ ምንም እንዳልሆኑ ነው ሊነግረው እዚህ ጋር እየሞከረ የነበረው። ሁሉንም ፈጽም ያለው ሲለው አንድ ነገር ይቀራል።
በእግዚአብሔር አምኖ ሰው የእግዚአብሔርን ሕግጋት ፈጽሞ አሁንም ይጎላል? ፍጹም አይሆንም? አዎ አይሆንም። መጽደቅ አይችልም? አይችልም። የእግዚአብሔርን መንግስት አያወርስም? ሕግጋቱን መፈጸም በእግዚአብሔር ማመን በፈጣሪ ማመን አያስወርስም። አንድ ነገር ይቀራል። ያለህን ሁሉ ትተህ ተከተለኝ ነው። ባለጠጋው ወጣት በጣም እያዘነ ወደ ቤቱ ተመልሶ ሄደ። ተከተለኝ ያለው ማን እንደሆነ አላወቀም ነበር። ሀብቱ በለጠበት፣ የምድራዊ ቁሳቁስ በለጠበት ከኢየሱስ። የምድርና የሞላዋ ሁሉ ፈጣሪ ባለቤት መሆኑን አላወቀም ነበር። ሲፈልግ የሱን ሀብት 10 እጅ አድርጎ መስጠት እንደሚችል አላወቀም፣ አልተረዳም። አንድ ምስኪን ሰው ተከተለኝ የሚለውን የመሰለው። ብዙዎቻችን ዛሬ ተከተለኝ እያለን ይሄኛው ጉዳይስ፣ ይሄኛውስ፣ ዝናይስ፣ ክብሬስ፣ ሰውስ ምን ይለኛል፣ ስሜስ፣ በብዙ ነገር ተጠላልፈን ኢየሱስን ከመከተል ወደ ኋላ ብለናል። ዛሬ ተከተለኝ ተከተኝ እያለን ነው። እንከተለው። ኢየሱስ ከሁሉ ነገር ይበልጣል። ኢየሱስ ከሁሉም ሰው ይበልጣል። የአገሪቱ ከባድ ቅባት እቤት ገባ። ምን ረዳ አንችልም። ሲያገለግል ደብረ ዘይት ላይ ዘንዶ ይወጣል፣ ከሰው ቤት እባብ ይወጣል። ግድል ነው ማድረገው። እኔ የበቀል ቅባት እኔ አይደለም ማታስ ይሄን ፎጣ ለሰው አትስጥ ብለውኛል። ሚችለኝ ነበር። ያጭወርዋሪ ነብይ በዚች 1 ደቂቃ በማትሞላ ቪዲዮ ውስጥ ሊናገር የፈለጋቸውን ነገሮች ልንገራችሁ። የመጀመሪያው ነገር የአገሪቷ ከባድ ቅባት ይላል። አባቴ ከባድ ቅባት የሚባል ነገር የለም። እየሄድክ እየደነዘዝክ ስራ እየፈታህ በህልም ዓለም ውስጥ እየኖርክ አሚን በሚል የጅል መንፈስ ውስጥ እንድትኖር የሚያረግ ቅባት ነው። ኮኮስ ነው። እዛ አርጎ ቤት ቁጭ የሚያረግ እለት እለት እሱ የተናገረው ነገር ብቻ አሜን አሜን እያልክ እንድትኖር የድንዛዜ መንፈስ ነው። ምንም አይነት ከባድ ቅባት የለም። ሰውየው ምንድነው የሚፈልገው? የአገሪቷን ከባድ ቅባት እሰጣለሁ ሲለው እሱ ምን አለ? ኖ ኖ ኖ ነብይ እኔን ፈልገው አለ። የበቀል ቅባት ነው። ጠላቶች ከቤት ሲወጡ ዘይቱን እያፈሰስክ ልደፋቸው ነው። በየመስሪያ ቤታቸው እየሄድክ ዘይቱን እያፈሰስክ ባፍጢማቸው ትክል። ሌላው ከባዱ ነገር ይሄ ነው። ይሄን ፎጣ ለሰው አትስጥ ብለውኛል። ይቺ ናት ከባድ ቅባት። ይሄንን ፎጣ ግን ለማንም እንዳሰጥ ተብዬ ነበረ፣ ግን ለአንተ እሰጥሃለሁ አለው። የድግምት መንፈስ፣ የጥንቆላ መንፈስ፣ የጥልቁ አሰራር መንፈስ ካልሆነ በስተቀር በፎጣ ሊሰራ የሚችል ሌላ ምንም ነገር የለም። የነ ኤልያስ መጎናጸፊያ ዮርዳኖስን ባህር ይከፍላል። የእናንተ ፎጣና መሐረብ የሰውን ኪስ ለሁለት ሲከፍል ነው የምናውቀው። የሰው ትዳር ሲበትን ነው የምናውቀው። ሰውን እርቃኑን ሲያስቀር ነው የምናውቀው። ያ በሱዳንና በናይጄሪያውያን የድግምት መንፈስ የተጨማለቀውን መሐረብ ሰጠው። ምን ሊያደርግበት? ህዝቡን በተራው አፍዝዞ አደንዝዞ ያለውን ነገር ለመስረቅ። ወደዚህ ኢየሱስ ነው ኑ የሚሏችሁ። የጌታን ስም እየጠሩ የሚያጭበረብሩ በኢየሱስ ስም ተሸፍነው የጥልቁን የአጋንንትን ሥራ የሚሰሩ ነቢያት ናቸው። እመቤታችን ቤዛ ነች አይደለችም? የዓለም ቤዛ ናት፣ የዓለም ቤዛ አይደለችም? ኧረ ሲጀመር ክርስቶስ የዓለም ቤዛ ነው ወይስ አይደለም? ፕሮቴስታንቶች ይሄ ጥያቄ እኮ እናንተ ጋር ይቀርባል። የዓለም ቤዛ ነው ብለን እናምናለን፣ ግን ዓለም ስንል ግን እያንዳንዱን ሰው ማለታችን ሳይሆን የተመረጡትን እነሱ ነው ዓለም የምንለው የሚሉ ሰዎች ተነስተው አይደለም። የሰው ዘር ሁሉ ቤዛ ነው ኢየሱስ የሚለውን እሱን የማያምኑ ፕሮቴስታንቶች አሉ። የሚያምኑም አሉ፣ የማያምኑም አሉ። ኢየሱስ የሰው ዘር ሁሉ ቤዛ ነው የሚለውን የሚያምኑ ፕሮቴስታንቶች እነዚህ ለሰው ዘር ሁሉ ቤዛ አይደለም አልሞተም የሚሉትን አይቃወሟቸውም።
ወይም ደግሞ አልዳናችሁ ምናምን አይሏቸው። አይ ድነዋል በቃ እይታ ነው ብሎ ነው የሚያልፉት የክርስቶስን የዓለም ቤዛነት እና ክርስቶስ የዓለም ቤዛ ተባላል ጉዳያቸው አይደለም። አሁን እንደዚህ መጥተው እንደው ማርያም የዓለም ቤዛ ተባለች ምናምን እንዴት እንዲህ ይባላል ሲሉ አሁን ለክርስቶስ ተቀንተው ይመስላችኋል? ብዙዎቹ አይደለም ቤተክርስቲያንን እንደው ይወጋልን ይሆን ብለው ከማሰብ አንፃር ነው እንጂ ምን ተፋጠሩት። አብዛኞቹ እንደዛ ነው እና ቤተክርስቲያንን ለመውጋት ያህል ለማጠልሸት ያህል መጥፎ ኢሜጅ ለመስጠት ያህል ብቻ እንዲነጫነጫሉ እንጂ ለክርስቶስ አሳስቧቸው ቢሆንስ ኖሮ ጋይስ ኢየሱስ ለሰው ዘር ሁሉ ቤዛ አይደለም የሚሉትን በተቃወሙ ነበር። ግን አይቃወሙ። ለምን? ጉዳያቸው ኢየሱስ ሳይሆን ሳያውቁት። አሁን እኮ እያወቁት እኮ አይደለም። አንዳንዶቹ በየዋህነት የሚጠቀምባቸው አካል ይጠቀምባቸዋል። እሱ በምን መልኩ? ቤተክርስቲያንን በመዋጋት የኢየሱስ ጉዳይ ቢሆን እዛው ከጎኑ ያለው ካለው ጋር አረ እንዲህ አይደለም ባለ ነበር። ግን አይደለም። አይተዋል። ሁሌም ቢሆን ሰይጣን ሲዋጋ የሚዋጋው ቤተ ክርስቲያንን እንደሆነ ሊታወቅ ግድ ይሏል። እሱ ልናቅ ይገባልና ይህ ልንነቃበት ይገባል። ዶኒ ማኛ ፔንቴ ሆነ። አረ ይኸውላችሁ ኦርቶዶክስ ነበር፣ አሁን ሙስሊም ወይ ፍቅር ሲዝም የሆነ ነገር ሊሆን ይችላል ሰውየው ይሁና። ፔንቴ ከመጀመሩ ነው ዘርና ሃይማኖት እያየ ፍቅር ሲሰቃያችሁት። ሁላችሁም ኮመንት ላይ ግቡና እንወድሃለን በሉት። እንወድሃለን ብሎ የማይጽፍለት ሰው እንዳይኖር ሁላችሁም ኮፒ ሊንክ አድርጉ፣ ሜንሽን አድርጉት። እንወድሃለን ደግሞ በደንብ ስሙ። ነገ እንትን እምነቱን ይቀይራል። ብዙ እንትን አትበሉ ጴንጤዎች የምትሉ ሰዎች ከመጀመሩ ነው ጴንጤ እምነትና ዘር እያየ ፍቅር ሲሰቃያችሁት። ጴንጤ ከራሱ የሚነሳ ፍቅር የለው ከክርስቶስ የተቀበለው ይሰጣል እንጂ ክርስቶስ ደግሞ ብሔር፣ ዘር፣ ምንም ነገር ለይቶ ፍቅር ሰጥቶ አያውቅም። ይኸውልህ ጥበብ የሚሰጠው አያችሁ አይደል? ይኸውልህ ብቃት ሲኖር ሰላም ሲኖር የሚለውን ብቻ ደግመህ ስማው። አረ ይኸውላችሁ ኦርቶዶክስ ነበር፣ አሁን ሙስሊም ወይ ፍቅር ሲዝም የሆነ ነገር ሊሆን ይችላል ሰውየው ይሁና። ጴንጤ ከመጀመሩ ነው ዘርና ሃይማኖት እያየ ፍቅር ሲሰቃያችሁት። ሁላችሁም ኮመንት ላይ ግቡና እንወድሃለን በሉት። እንወድሃለን ብሎ የማይጽፍለት ሰው እንዳይኖር ሁላችሁም ኮፒ ሊንክ አድርጉ፣ ሜንሽን አድርጉት። እንወድሃለን ደግሞ በደንብ ስሙ። ነገ እንትን የእምነቱን ይቀይራል። ብዙ እንትን አትበሉ ጴንጤዎች የምትሉ ሰዎች ከመጀመሩ ነው ጴንጤ እምነትና ዘር እያየ ፍቅር ሲሰቃያችሁት። ጴንጤ ከራሱ የሚነሳ ፍቅር የለው ከክርስቶስ የተቀበለው ይሰጣል እንጂ ክርስቶስ ደግሞ ብሔር፣ ዘር የዚህ ላይ 15700 ላይክ አለው። 2700 ሰው 2722 ሰው ሼር አድርጎታል። ወደ 2000 ኮመንት አለ። 2017 ኮመንት አለ። ከዚህ ውስጥ የሚገርመው አብዛኛው እንወዳለን የሚል ነው። ለምን? የኔ ጥያቄ እሱ ነው። ለምን? እንግዲህ እኔ ጴንጤን ስሳደብ የነበርኩ ነኝ አይደለው? ጴንጤን ሳሳድ የነበርኩ ነኝ። ሃይፍዬ ወዴ አይደለ? የጴንጤ ፓስተር አልቀረኝ፣ ዘማሪ አልቀረኝ፣ ማንም መለጠለት ሰው ነኝ። ለምን ወደዱ? ፍቅራቸው ከነሱ ስላልሆነ ነው። ፍቅራቸው የሚከተሉት ክርስቶስን ስለሆነ ነው። ክርስቶስን ስለሆነ ነው። አየህ፣ የክርስቶስ ፍቅር ሲገባ የሰውን መንገድ አትከተልም አልኩ እኮ። እኔውም ጴንጤ ነኝ ብዬ አላወጅኩ። አድንን ሳይደ ኢየሱስ ብቻውን የዓለም ቤዛ ነው ስላልኩ ነው የወደዱኝ። ሌላ ምንም ያረኩት የለ ምንም ነገር። ኢየሱስ የዓለም ቤዛ ነው ስትል የሚረግጠን ደግሞ በቪዲዮ ላሳይ እዚሁ ጋር ኢየሱስ የዓለም ቤዛ ብቻውን ያድናል ስትል ደግሞ የሚረግጠን እዚሁ ጋር ላሳይ። ሌላ ቦታ እንሂድ። ማን ነው ረጋጩ? ይኸውልህ ሌባ ስትይዘው ወይም ደግሞ ጎረቤት ሲሰርቅ ስታየው ይስቃል፣ ቀልድ ነው ይላል። ካላየው ይሰርቃል። ኢየሱስ የዓለም ቤዛ መሆኑን አለመመስከሩን በዚህ ማየት ትችላለህ። እኛ ኦርቶዶክስ ቤት አልተመሰከረም ይላል። የቀልድ ነው። ልክ አደባባይ ላይ ለብቻው ያድናል ስትል ጓ ነው የሚነሳብህ። ምን ተብሏል? እስቲ እዚህ ጋር ያለውን እንመስክር። በማስረጃ አልተመሰከረም። እናንተ ለምንድን ነው ሊቀ ጳጳሱ የምትናገረው? ምንስ አቅም ኑሮ ግድንግድ መስቀል አድርጓል። ቤዛዊተ ዓለም ግድንግድ የተናገሩትን ጳጳስ ትናንትና በሰራት ቪዲዮ ምንም ደግሞ በቃስ ብዬ በትህትና ምክንያቱም በመንፈስ ቅዱስ የተሾሙ አባት ስለሆኑ ብዙ አባት ስለሆኑ ፈርቼን የተናገርኩት። እንደውም አንድ ነገር ልንገራችሁ። ለእነዚህ አባት ጠበቃ የቆሙት ሰዎች የፍኖተ ጽድቅ ተከፋዮችና
ፕሮቴስታንቲዝም ናቸው። ምክንያቱም የእናንተን አንደበት ተጠቅመው ስለሆነ የተናገሩት። የማንን አንደበት ተጠቅመው ነው የተናገሩት? የእናንተን አንደበት ተጠቅመው ነው የተናገሩት። ምን ማለታቸው? አባታችን ኢየሱስ ብቻ ነው የዓለም ቤዛ ማለታቸው የፕሮቴስታንትን አንደበት ተጠቅመው ነው የተናገሩት። ወይ መጽሐፍ ቅዱሳዊ ነው ወይስ የጴንጤ አንደበት ነው? ይሄ መጽሐፍ ቅዱሳዊ ነው ወይስ የጴንጤ አንደበት ነው የሚናገረው? ስሙት። እነዚህ አባት መከሰስ ሁሉ ያለባቸው ነበሩ። ክስ መመስረት አለ። ኢየሱስ የዓለም ቤዛ ብለህ መናገር ክስ ያስመሰረታል። ማን ላይ? እኛ ኦርቶዶክስ ቤት ውስጥ እንዳትመሰክር ብቻው የዓለም ቤዛ አብረህ እኩል ለማርያም ትሰጣለህ። እኩል የዓለም ቤዛ ናት፣ ዓለምን ለማዳን መታለች ማለት አለብን። አዎ ታድናለች የሚል አለ። እመቤቴ በምልጃዋ ታድናለች ብሎ ግግም ብሎ የሚል አለ። ሌትስ ጎ ብቻ ኑሮ በዓለማዊ ሕግ ሁሉ መቀጣት የነበረባቸው ናቸው። መቀጣት አንድን ኦርቶዶክሳዊ ጅል ነህ፣ እስከ ዛሬ ድረስ ሞኝ ነህ፣ እመቤታችን ቤዛዊተ ዓለም ብለህ ስትጣራ መስቀል ላይ ከተሰቀለው ከክርስቶስ ጋር እኩል አድርገህ እያሰብክ ነው። አዎ ነው። ማረጋገጫው ምን መሰለህ? አባታችን ሆይ ብዬ ስጸልይ እመቤታችን ማርያም ሆይ ብዬ ነው የምጸልየው። እግዚኦ ማርና ክርስቶስ በእንተ እግዝእትነ ማርያም ማርና ክርስቶስ ብዬ ነው የምለው አይደል እንዴ? አይደለም ወይ? አይደለም ነው። አባታችን ሆይ በእንተ እግዝእትነ እናታችን ሆይ እግዚኦ ማርና ክርስቶስ በእንተ እግዝእትነ ማርያም ማርና ክርስቶስ። ኢየሱስ ክርስቶስ የዓለም ቤዛ፣ ቅድስት ድንግል ማርያም የዓለም ቤዛ አይደል እንዴ? መች ሁሉን አይደል እንዴ ሰጠናት? ምኑን ያልተሰጣት? እኩል ጌታ የተባለው ሙሉ በሙሉ ለእሷ እየተሰጠ አይደል? አዎ የምታሳዱት ለምን ብቻውን ለምን ተባለ ነው ጦርነቱ እሱ ነው። ለምን ኢየሱስ የዓለም ቤዛ፣ ቅድስት ድንግል ማርያም ብትኖር ባትኖር ዓለም ትድናለች። ዓለም የዳነው በኢየሱስ ክርስቶስ ቤዝነት እንጂ በድንግል ማርያም አይደለም። ሆነም አያውቅም። ማርያምን እንደ ጴንጤ የሚወዳት ማንም የለም። ምክንያቱም ማርያም የምትወደውን ነገር ነው እያደረግን ያለ ነው። ማርያም ምን አለች? እርሱን ስሙት አለች። እርሱን በመስማታችን ደስተኛ ስለምትሆን፣ እኛ ደግሞ መውደዳችንን የምንገልጽላት እርሱን በመውደድ ነው፣ እሱን የሚለውን በመስማት ነው። ስለዚህ እርሷን የምትወዷት ከሆነ እርሷ የምትለውን አድርጉላት። የአንድ ሰውን መውደድ የምትገልጹት እርሱ የሚፈልገውን መልካም ነገር በማድረግ ነው። እርሱ የማይፈልገውን መልካም ነገር ምንም አይነት ነገር ብታደርጉለት መውደዳችሁን አይገልጽም። ስለዚህ ማርያም እንዳለችው እርሱን ስሙ። ወደ ፕሮቴስታንት ቸርች ወይ ወደ ጌታ የመጡት የሚዘምሩ ሰዎች ገንዘብ ተከፍሏቸው ነው ይላሉ። ውሸት ነው። እሺ ስንዴም አልተሰጠንም ገንዘብም አልተከፈለም። መንፈስ ቅዱስ እንደዛ ስለሚለኝ ነው። የኢየሱስ ፍቅር ብቻ አሸንፎን ነው። ገንዘብ የተከፈለው ሰው የለም። ለምን እንደሆነ አላውቅም። እንደዛ የሚያስቡ ሰዎች እዚህ ውስጥ ስላሉ ነው። በስንዴም አይደለም በገንዘብም አይደለም። ገንዘብ አለ ብለህ ከመጣ ትከስራለህ። ኢየሱስ አለ ብለህ ከመጣ ግን ታሸንፋለህ። ስለዚህ እኛ የመጣነው ስንዴም ገንዘብም ተሰጥቶን አይደለም። ኢየሱስ ልባችንን አሸንፎ